ሩታዬ እኔ ቆንጆ አልተቻለችም። ያው ስላንቺ መጥፎ ነገር ሰማን እኮ ማስታወሻ ያጂ ጆዋና ምን ያለችው እናንተ ጉድ። ሩታ እኮ ነብር ናት። እኔ እኮ ልጅ አይደለም ልጅቷ ነብር ናት የምለው ማንንም እንዳሰሚ ሩታዬ። ያኔ አብርሽ እንደዛ ሲሆን የት ነበሩ? ዛሬ ሩታ የምትሄድበት መንገድ ልክ አይደለም። ሩታ እንዴት እንዲህ ትሆናለች ምናምን የሚሉትን እንዳሰሚ መስሚያሽን ጥጥ ማድረግ አለብሽ። በቃ ያንቺን ህይወት የምትኖሪው አንቺና አንቺ ብቻ ነሽ ሩታዬ፣ የኔ ቆንጆ ማለት ነው። አብርሽ ራሱን አንቺ የሚገባሽ ሰው አይደለም። የእውነቴን ነው። መቼም ወልደሽለታል። የልጅሽ አባት ነው እንጂ የእውነት ቤተሰቦች አብርሽ ለሩታ የሚገባት አይነት ልጅ አይደለም። ሩታ በጣም ስማርት የሆነች ልጅ ናት ከምላችሁ በላይ አስተሳሰቧ፣ ሁሉ ነገሯ ማለት ነው። ዛሬ እሷ ከደስታ ጋር እንዲህ በመሆኗ ስለ እሷ መጥፎ ነገር ሰማን። ሩታ ካንቺ የማይጠበቅ ነገር ነው። ሩታ እንደዚህ የልጅ እናት ነሽ። ሩታ እንደዚህ በነገራችን ላይ እናትነት እኮ ጸጋ ነው። ልክ በእናትነት ለማሸማቀቅ የምትሞክሩ ሰዎች በጣም ነው የሚገርመኝ። እግዚአብሔርን ነው የምላችሁ። እናት እኮ ነሽ አንቺ፣ ረጋ በይ፣ ቀዝቀዝ በይ እንዴ። እናት መሆኗ ላይ የፈለገችውን ብትሆን ሩታ ረጀች እንዴ? ገና እኮ ናት። ገና ብዙ ነገር ይጠብቃታል ልጅቷ። ደግሞ ሩታን ለመጣል አትሯሯጡ። የእሷን ስም ለማብጠልጠል አትሯሯጡ። እናንተ ቁጭ ብላችሁ ባወራችሁ ሰዓት እሷን ለመጣል በመኮራችሁ ሰዓት እሷ በከፍታ ነው የምትበረው። የእውነቴን ነው የምላችሁ። እና የሩታ መውደቅ ሩታ ስለ አንቺ እንደዚህ አይነት ነገር ሰማን ለምትሉት ያው እንግዲህ ማስታወሻ ያዙ ምድረጃዋን አሞች እያለቻችሁ ነው እንግዲህ ያው ልክ ልካችሁን እየነገረቻችሁ ነው። ያው መቻል ምን ታደርጉታላችሁ? ልጅቷ ሩታ አለች። ሩታዬ ግን በነገራችን ላይ ልጁስ በቃ ቶሹ ነገሩ ልክልክን አሳያለሁ በህግ ጠይቃለሁ ብለሽዋል። የማይቀር ነገር ነው። አብርሽ በር ላይ ነው ይመለሳል፣ እርግጠኛ ነኝ። አብርሽ ተመልሶ ልጁን ያስቀምጣል። ምክንያቱም ልጅቷ ሩታ ናታ። ወዳ አይደለም ውጣ፣ እሺ ውጣ፣ ታያለ እንዴት አድርጌ ልጅን እንደምቀበል ታያለ፣ ውጣ ብላ በር ከፍታለት ይህን እያብሰለሰለ ነው ውጭ ላይ። ምክንያቱም ቀልድ አይደለም። ገና 4 ወር ያልሞላው ልጅ፣ ጦት ያልጣለ ልጅ ከእናት ነጥቆ ይዞ መሄድ ማለት ወንጀል ነው። እና አብርሽ መቼም ሩታን ጠንቀቀ ታውቃታለህ ብዬ አስባለሁ። እና በዚህ አጋጣሚ ሩታዬ ማንንም እንዳትሰሚ የኔ ቆንጆ፣ ማንም ያበጠ ይፈንዳ። እግዚአብሔርን እኔ ሩታ ምንም ብትሳሳት ማለት ነው እግዚአብሔር ስህተቷን አልደግፍም። በነገራችን ላይ ማንም ስትሳሳት ስለምትወዷት ብቻ ስህተቷን መደገፍ ልክ አይደለም። ግን ደግሞ ያንን እንድታደርግ ያደረጋት የራሷ ቁስል አለ ውስጧ። እሷ ላይ ለመፍረድ ይከብዳል። እግዚአብሔርን ነው የምላችሁ። እና ይሄን ለምን አደረገች ብለን ማሰብ አለብን። ምክንያቱም አብርሽን አይታችሁታል አይደል? ሄርሜላን አቁሞ እኮ እያለቀሽ ነው የመጣሽው እያለች ስትሳደብ ፊት ለፊቷ ቆሞ ነበር አይደለ? ስለዚህ እቺ ልጅ ይሄን ማድረጓ ለእኔ ምንም አልገረመኝም። ለምን ደስታን አምጥታ እንደዚህ ያደረገች ለምን ምናምን የምትሉ ሰዎች አላችሁና ይሄ አይገርምም። ምክንያቱም ይሄን እንድታደርግ ያለው ውስጧ ቁስሏ ነው ይሄን እንድታደርግ ያደረጋትና አልፈርድባትም። እኔ ሩታን በወዳትም ለምን እናደረገች ብዬ ሳስብ ምክንያቷ ወዲያው ነው የሚገባኝ ማለት ነውና በተለይ ሴቶች ሆናችሁ አትፍረዱ ሩታ ላይ። እውነቴን ነው አትፍረዱ። እናንተ ብትሆኑ እግዚአብሔርን እንጃ። ሩታ እንደውም በጣም ትዕግስተኛ ናት። በጣም እኔ እንጃ ከእርግዝናዋ ወር ጊዜ ጀምሮ ከእርግዝናዋ ሰዓት ጀምሮ ብዙ ችግሮችን ብዙ ፈተናዎችን ችግር ማለት በማጣት ብቻ አይደለም ራሱ እግዚአብሔርን ነው የምላችሁ። እርጉዝ ሆናችሁ ካጠገባችሁ የኔ የምትሉት ባል ከሌላ ሰው ጋር ሆኖ እንደማየት የሚያም ነገር የለም። ከሌላ ሴት ጋር ሲንዘላዘል ሲጨፍር ሚስቱን ረስቶ እንደዛ ያዙ ንቀቁኝ ሲል በየኩሪፍቱ እየሄደ ሲዝናና እንደማየት የሚያም ነገር የለም። እግዚአብሔርን ነው የምላችሁና ይሄንን አልፋ የመጣች ልጅ ናት። ስለዚህ አሁን እንደፈለገች ብትሆን አትናገሯት። ምንም የሚያስከፋ ነገር እኮ አላደረገችም። ከአብርሽ ካደረገው ነገር ለእሷ በጣም ትንሽ ነገር ነው ያደረገችው። ያውም ሚሊዮን አላት እኮ ሩታ። እንደ አብርሽን አላያችሁትም እንዴ? ተለጣጥፎ እየሳማት ራቁታቸውን አብረው አንድ ገንዳ ውስጥ እየዋኙ ያችኛዋም እየተለጠፈችበት አስቡ እንግዲህ እየሳመችው ያ ሁሉ ነገር እራት እየተጋበዘ ያ ሁሉ ነገር አይደል እንዲያደረገው። እሷ እኮ ሌላ ነገር አላደረገችም አይደል? እሱን ብቻ ህመሙ እኔ ያመመኝ ህመም እስቲ ይየውና ህመሙን ይግባው በእኔ ቦታ ይሁን ለማለት ለማስረዳት ያለና ህመሙ ምናል እንደሚያም እንዲገባው ነው ያደረገችው እንጂ ምንም አላጠፋችም። ደግሞ የምታረገውን ነገር ጠንቀቃ ታውቃለች። ልጅቷ ህጻን ልጅ አይደለችም። ዛሬ ሩታ ያደረገችው ነገር ልክ አይደለሽም፣ ሩታ በጣም ብልግና ነው፣ የልጅ እናት ነሽ፣ ቀዝቀዝ በይ ምናምን እንደፈለገች ትሁን። ገና በአንድ ልጅ እናንተ ልታስረጇት እንዴ? እኔ ብዙ ኮሜንቶችንም እያየሁ ነው ቲክቶክ ላይም በጣም እየገረማችሁ ነው እግዚአብሔርን ከምላችሁ በላይ ማለት ነውና አንድ ልጅ ወለደችና አረጀች እንዴ? ሩታ እኮ ገና ናት። ገና ብዙ ነገር ይጠብቃታል አይደል እንዴ? ስለዛ የእሷ ሞራል በልጅ እናት ሰበብ ሞራሏን ለመግደል እሷ እንድትወርቅ ለማድረግ የምትሞክሩ ሴቶች
ጌታን ሩታ አትወርቅም የፈለገ ነገር ቢሆን ማለት ነው። እና እነሱ የፈለጉትን ቢያደርጉ እናንተ ዝም ብላችሁ ከቻላችሁ ዝም ብላችሁ ማየት ነው እንጂ ይሄን ለምን አደረግሽ በእሷ ቦታ ብትሆኑ ምንድን ነው እናንተ የምታደርጉት? በተለይ ሴቶች እናንተ ብትሆኑስ በሩታ ቦታ ብቱ ከዛ የበለጠ ከሩታ የበለጠ ጥፍ ነው የምትመልሱት። በነገራችን ላይ ሴት ልጅ በወንድ ልጅ ታዝናለች እንጂ በወንድ ልጅ መቼም አትሸወድም። ታውቃላችሁ? በወንድ ልጅ ምናልባት ሊያሳዝናት ይችላል እንጂ ሩታን አብርሽ ሊሸውዳት አይችልም በፍጹም ማለት ነው። ደግሞ ምንም ነገር እንደማታልላት ምንም ነገር እንደማይሸውዳት ያውቃል አብርሽ ራሱ ጠንቅቆ ማለት ነው። እና ብዙም አይግረማችሁ። ዛሬ ሩታ ከደስታ ጋር የሆነ የምታረጋት ትንሽ ነገር ልክም ባይሆን ግን ደግሞ እሷን ቁስል መረዳትም አንዳንዴ ጥሩ ነው ብዬ ነው ማስበው እኔ። እና ሩታ ይመች፣ ሁሉም ማስታወሻ የያዙ እውነትሽን ነው። በማስታወሻ ሩታ ልክ አይደለሽም እያሉ ማስታወሻ ላይ ጽፈው እንዳልሽው የያዙ ምን ቸገረሽ እናቴ። እና በነገለት እንግዲህ አዲስ ነገር ቤተሰቦች እንጠብቃለን። እሱም አብርሽ ልጁን እንግዲህ ከበር ላይ መልሶ ነው የምናየው። ያውቃላ ልጅቷ እኮ ነብር ናት፣ ቀል አይደለም። የእውነቴን ነው። እና አብርሽዬ እኮ የቅናት ነው እንደዚህ የሚያንጨረጭረው ቤተሰቦች። በነገራችን ላይ አብርሽ ቂጡ እስከሚቃጠል ነው እኮ ሩታ የሚወድ ይወዳታል እኮ። ግን ሩታ አልመለስም ማለች። ውስጧ ህመሟ ነው እኮ እንዳትመለስ ያደረጋት። ልጁም ደግሞ አይመለስም ወይ ልጁንና እናቱን አይመርጥ፣ ልጁንና ሚስቱን ይቅርታ፣ ወን ያችኛዋን ሴት መርጦ ከእሷ ጋር አይኖር። የሆነ መሀል ላይ ሆኖ ከሁለቱም ቦታ መጫወት ይፈልጋል። ይህንን ደግሞ አጅሪት ነብር አትፈልግማ እንዴ። ዋን ወደ አንድ ቦታ ይምጣ እንጂ እዛ ጋም እየተጫወተ እዚህ ሚስት ጋር ሙሽማ ጋም እየተጫወቱ ይቻላል እንዴ? ጠንካራ ሴት ይሄን አትፈቅድም። ጠንካራ ጀግና ሴት ይሄንን በፍጹም በራሷ የምትተማመን ሴት ይሄን አትፈቅድም። ሩታ ደግሞ በራሷ የምትተማመን ኮንፊደንስ ያላት ጠንካራ ሴት ናት። ብዙ ፈተናዎችን ያለፈች ናት። ስለዛ ጋሽ አብርሽ ማለት ነው እዛም ሁለት እግሬን አድርጌ ምንድን ነው ለመጫወት